ምን ነው እንግዲህ እኔ በሱ ጨብጫለሁ ወይስ እንዴት ነው? በሱ ጨብጫለሁ። እንደ ወንድ ልጅ በሰላም ስለጠየቅኩ ነው ሌላ ነገር ነው። እኔም እንደ ወንድ ልጅ እየመለስኩ ነው። እዚህ መሀል ማለት ነው። አሁን እዚህ መሀል ማለት ነው ወላሂ ልንገርኩም ነገር ማንድ ሰው የለም። ምንም አታመጣም። እኔ አልፈራህም። ዱቄት አድርጌ ሄዳለሁ። ምንም አታመጣም። ምንም የምታመጣው ነገር የለም። አንተ ስራ ያለኝ ሰው ነኝ። የተከበርኩ ሰው ነኝ። ከጥሩ ቤተሰብ የመጣው ሰው ነኝ። ልንገርህ ከጥሩ ቤተሰብ የተወለድኩ ሰው ነኝ። ስራ ጥሩ ስራ ያለኝ ሶዬ በቃ አታዋርደኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ? ሰላም ለእናንተ ይሁን። በያላችሁበት ሰላማችሁ ብዝት ይበልልኝ። ውድና የተከበራችሁ ቤተሰቦቼ ዛሬ ሰው ቀጥሮኛል፣ አናግሮኝ ሰፈሩ ድረስ መጥቻለሁ። ሰይድ ይላክብኝ፣ ሌላ ሰው ይላክብኝ፣ ማን ይላክብኝ የማውቀው ታሪክ የለም። ግን ላገኘህ እፈልጋለሁ በጣም ሲለኝ ማለት ሊነግረኝ አልፈለገም። ምን ፈልጎ እኔን ሊያገኝ እንደፈለገ አልገባኝም። እና ማለት ነው ካሜራዬን አስቀምጫለሁ። የሚፈጠር ነገር ካለም እናንተ እንድትከታተሉ ፈልጌ እዚህ ጋር ካሜራዬን አስቀምጫለሁ። ቪዲዮ ላይክ እያደረጋችሁ አብራችሁን ቆዩ፣ አብራችሁን ተከታተሉ። የተቀጠርኩበት ቦታ ቆሜያለሁ። የተቀጠርኩበት ቦታ ነው ያለሁት። በጣም ዛቻም አለው። ዛቻ ያለው ቀጠሮ ነው የተቀጠርኩትና ያው ታውቃላችሁ እኔ አልሰማም፣ ማንንም አልሰማም፣ ማንንም አልፈራም። ስንት ነገር አሳልፌያለሁ። እስቲ የሚመጣውን ነገር አብረን የምንከታተለው ነው ማለት ነው። ሲናገር ዑመር ፈሪ አድርጎ ነው መሰለኝ ያሰበው፣ አላውቅም። ሰፈሩ ድረስ መጥቼለታል። ምንም የምሰማው ነገር የለም፣ ማንንም አልሰማም። አባ ሰላም ነው? እንዴት ነው ዑመር? አንተ ነህ እንዴ? አንተ ነው ደውዬ ቀጠርኩ? ኦኬ። እና እንዴት ነው አለው? ኑሮ ሰላም? አሪፍ ነው። ኦኬ። ማለ በለገ ቆይ ማንነቴን በኋላ ጠይቀኛለህ። እኔ አሁን ለፈለኩ ጉዳይ ላይ አውራ ነው የመጣው እኮ። ለምንድን ነው የፈለከው? ለቁም ነገር ነው የፈለኩት። እናት ዩቲዩብ ላይ አየሁ፣ ቪዲዮ ስትሰሩ ምናምን አየሁ እና እሱን ጉዳይ ነበር ላውራት የመጣው ብራዘር እኮ። ነካ ቪዲዮ ሰራናው ታውቃታለህ? ለምን አስፈለገ መጠየቁ? ማን አንተ ምንድነው እኮ? እሱን ለመረን ነበር ልነግርህ የመጣሁት። አሁን ከአንድ ሰው ጋር ቪዲዮ ስትሰራ ማንነቱ ማወቅ አለብህ። አንተ እኮ ነጃት አይደለህ። አንተ ነጃት አይደለህ። ነጃት አይደለሁም፣ ግን ከነጃት ጋር ዝም ብለህ ቪዲዮ ስትሰራ እኮ። ሁለተኛ ደግሞ የነጃትን ቪዲዮ አይተህ እኔ ጋር ከመጣህ አንተ ማለት ነው እሷን ቪዲዮ ተሰራች። ለምንድን ነው ዝም ብለህ ቪዲዮ ከሷ ጋር ሰርተህ ቪዲዮ የምትለቀው? እኮ አንተ ነጃት ምንድነህ? መጀመሪያ መልስ እንድሰጥ እሱ ማንነቴን በኋላ እነግርሃለሁ እኮ። ካልነገርከኝ ምን አይነት መልስ እንድሰጥ ነው? ለምን አይነት ጥያቄ ነው? ኧረ ጉድ ነው። ቀጥታ የዛቻና የማስፈራሪያ የምን ዛቻ ነው ብራዘር? እኔ እኮ ለመደባደብ ወይ ለመጣላት አይደለም የመጣሁት፣ ቁም ነገር ላናግር ነው የመጣሁት። መጀመሪያ እንደውዬ እኮ ነግሬሃለሁ አይደለ እንዴ? እኮ አው ቁም ነገር ለቁም ነገር ፈልጋለሁ፣ ጠብቀኝ ፈልጋለሁ ብዬ ነው ደውዬ ያስቀጠርኩ አይደለ? ቪዲዮ እንድንሰራ አይደለም። ቃሉን ተቁም ነገር ላወራ ነው የመጣሁት። እኔ እኮ እየቀለድኩ ነው። አሁንም እየቀለድኩ ወይ ለመጣላት እየሞከርኩ ነው። እኔ ቁም ነገር ላናግር ነው የመጣው ብዬ ለስልክ ደውዬ መጥቻለሁ። አስቀጠረ አይደለ? ይኸው ብራዘር እኔ ስራ ትቼ የመጣሁበት ምክንያት አንተ ቁም ነገር ላናግር ነው ብዬ ደውያለሁ አይደለ? በስርዓት አናግረኝ። በስርዓት አናግረኝ። ሰው በስርዓት ሲነጋገር ነው የሆነ ነገር መፍትሄ ላይ የምንደርሰው። ይኸውልህ እኔም ስራ አንተ ብቻ አንዴ አጨርሰኝ፣ በእናትህ አጨርሰኝ። እንዴ ለምን እንደፈለኩ እንኳን መጀመሪያ ተረጋግተህ ስማኝ። ነጃትን የት ነው የምታውቃት? ለምንድን ነው ቪዲዮ የምታሰራት? የሰው ልጅ ዝም ብሎ አንስተ ቪዲዮ አስቀርጸ ሚዲያ ላይ ዝም ብሎ መለቅ ጥሩ ነው? ተገቢ ነው? እሺ አንተ የነጃት ምንዋ ነህ? እሱም በኋላ እነግርሃለሁ አልከኝ። ማንነቴን በኋላ እነግርሃለሁ። ምንዋን እንደሆንኩ በኋላ እነግርሃለሁ። አንደኛ ይሄ፣ ሁለተኛ ደግሞ ነጃትን እኮ መጠየቅ ትችላለህ። እኔ ጋር መምጣት አያስፈልግም። እሷን ራሱ መጠየቅ ትችላለህ። እሷን ከሷ ጋር እኮ የሆነ ቻንስ አግኝቼ ባወራ እኮ አንተ ጋር ላይ እመጣለሁ። እኔ መጀመሪያ እሷን ራሱ አትጠይቃትም? እሺ ይኸው መጀመሪያ ብራዘር እሷን በጠይቅ አንተ ጋር ላይ እመጣለሁ። እኔ መጠየቁ ምን አስፈለገ? ይሄን ጥያቄ አንተ መፍትሄ ያገኛለሁ ብዬ ነው። አንተ ወንድ ልጅ አይደል? አትረዳኝም? ምንድነው ማነህ? እሺ ንገረኝ። መልስ በኋላ እነግርሃለሁ ብራዘር። በኋላ እነግርሃለሁ። እንኳንም ቀረስኩ። እንደዚህ ነው የፈለከው? ቀረስኩኝ። ዝም ብሎ መቅረጽ አለ እንደ ሰው ልጅ? ማነህ መልስ እንድሰጥ? ወንድሟ ምን ማለት ነው እንደዚህ ማለት? አሁን ራሱ እኮ የሆነ በቃ ለመጣላት እየሞከርኩ ነው። አይደለም ወንድሟ ነኝ ካልከኝ ወንድሟ አይደለም። እኔ ወንድሞቿን አውቃለሁ። ወንድሞቿን ታውቃለህ? አዎ። አንተ ማነህ? ወንድሞቿን ታውቃለህ? ሌላስ የምታውቀው ነገር የለም? ምንም የማውቀው ነገር የለም። ምንም። ምን ሆነ አንተ? ለምንድን ነው አብሮ ቪዲዮ የምትሰሩት? እኔ ምን ሆነ ብለህ ለምን ትጠይቀኛለህ? እሱ አንተን ራሱ ልጠይቅ። አንተ ምን ሆነ ስለሆነ ማን ስለሆንክ ነው እሷን ቪዲዮ የምታሰራት? ምን ሆነ? እስቲ ወንድሞቿን ታውቃለህ? እኔም አቡን ስለሆንኩ ነው። አቡ ባላለው የሆነ እንትን ሪአክሽን ምናምን እንደምትሰራ አውቃለሁ።
ይሄም ሪአክሽን ነው የሚሰራው የሆነ እንትን ላይ ዩቲዩብ እና ካሜራ ደብቄ እየቀረጽከኝ ነው ልትለኝ ነው? አዎ እንደዛ ካሜራ ብራዘር ለቁም ነገር ነው የመጣሁት። ቁም ነገር ላይ ያናግርህ። እሺ ወንድሞቿን ታውቃለህ፣ ሌላ ነገር አታውቅም። አንተ ምንዋን ስለሆንክ ነው ቪዲዮ የምታሰራት? እንዲህ ብዬ እንድነግርህ ነው የፈለከው? እኔ እንደዛ ብዬ እንድነግርህ ፈልጌ አይደለም ጠይቀኝ እኮ። አንተ እኮ ነው የቀጠርከኝ ልታገኘኝ ይፈልግ ፈጣሪ ትዕግስቱን ስጠኝ። አንተ ነህ እኔን ልታገኘኝ ከመጣ ባለ ጉዳዩ ሊነግረኝ እንዴ? ለቁም ነገር መጣሁ፣ ሊያናግር ነው የመጣሁት። ስራን ትቼ ነው የመጣሁ ብዬ ነገርኩ። አሁን እኮ ያን ቁም ነገር ሲነግር በስርዓት እያዋራኝ አይደለም። እኔ በስርዓት እያዋራኝ አይደለም። ግን እኔን ማን የሷ ማን ብለህ ትጠይቀኛለህ? የሷ ማን አንተ ማንነቴን አልነግረኝም እኮ ችግሩ እኮ። እኔም እኮ አሁን ማንነትህን ብትነግረኝ መልስ ልሰጥ እችላለሁ። ቆይ እሷ ምንም አልነገረችም? ምንም አልነገረችም። ቤተሰቧ ሁሉንም ታውቃለህ? አውቃለሁ። እሺ ሴት ነች፣ ወንድ ጓደኛ እንዳላት ነግራለች? አልጠየካትም? ይሄንን አልገባኝም። ይሄ እኮ ነው ችግር። አልገባኝም፣ ድገምልኝ። ወንድሟን ታውቃለህ? ቤተሰቧን ታውቃለህ? ሴት ስለሆነች ሴት ነች፣ ወንድ ጓደኛ እንዳላት አልነገረችም? አልጠየካትም አንተ? የወንድ ጓደኛ ማሷ ፍቅረኛ ምናምን የላትም? እንዴት የላትም? ፍቅረኛ የለኝም ማለች? አዎ አንተ ነው እሷ ነገረች። የለኝም ብላ ነግራለች? አዎ ነግራኛለች። አውቃለሁ። እንዴት የወንድ ጓደኛ የለም ብላ ትነግራለች? ምክንያቱም ከኔ ጋር ብዙ ነገር ስለሰራን ብዙ ጊዜ ስላሳለፈ። እርግጠኛ ነኝ እሷ እንደዚህ ብላ ነገረችው? አዎ እርግጠኛ ነኝ። ለማንኛውም ይኸው አሁን የመጣሁት ማለት ነው እንደ ወንድ ልጅ አንድ ነገር ነው የመጣሁት። እሺ በጣም ነው የማፈቅራት፣ በጣም ነው የምወዳት። እኔ ምን መውደድ አልችልም እንዴ? እሺ ወሞሽ እሷ ነው የማትወደደው። እሺ አይ ቀጥለሽ። በጣም ነው የምወዳት፣ በጣም ነው የማፈቅራት። ብራዘር ይኸው ልንገርህ፣ እኔ የምወዳት እኔ የማፈቅራት ልጅ ገና ተጋብተን ምናምን ቁም ነገር ሳንደርስ ዝም ብሎ ሚዲያ ላይ አንተ ከሷ ጋር ፍቅረኛ ሆነ? አዎ ፍቅረኛ ነኝ። በጣም ነው የምወዳት፣ በጣም ነው የማፈቅራት። ነግሬሃለሁ እኮ ድጋሚ መናገር አያስፈልግም። በጣም ነው ምን ማረጋገጫ አለ አንተ? እኮ የራሴን እየነገርኩ ነው እንደምወዳት እንደማፈቅራት። አንተ ምን ማረጋገጫ አለ? የራሴ ማረጋገጫ ነኝ እየነገርኩ እኮ ነው። አንተ እንዴት አላውቅም እኔ? አንተ የሴት ጓደኛ ይኮንች ሰው እንዴት? ምን ማለት ነው? እንደውም ልንገርህ ከሴት ጓደኛ አልፎ እጅግ በጣም የማፈቅራት ቪዲዮ ላይ እንዳየኸው ጥያቄ ጠይቋት ልጅ። አሁን እኮ ጓደኛዬ ስትል ጓደኛና ፍቅረኛ ምን አገናኘት አለ? እኔ አፈቅራታለሁ እያልኩ እኮ በፊት ጓደኛ የነበረች ኖርማል ጓደኛ የነበረች፣ አሁን ግን በጣም ማፈቅራት፣ በጣም መወዳት፣ በጣም ለሷ ትልቅ። አንተም ትወዳለህ እሷን? አዎ እንግዲህ ቁርጠህ ነው እኮ ለምን ነው ቁርጠህ ነው? መሬት ተነስተህ ወዳታለሁ አፈቅራታለሁ ብትለኝ እሷ አይነገረችኝ ነገር ምን ማለት ነው? ቁርጠህ ነው እኮ ማለት እኮ በቃ ቁርጠህ ነው እኮ ልጠይቀኝ አይደል የመጣው? እኔ እኮ ቀድሜ ነው የማፈቅራት ብራዘር። ስለዚህ ቪዲዮን የለቀቁበት አንተ ቅርብ ጊዜ አይደል ሚዲያ ላይ ተገናኛችሁት? እኔ ቀድሜ ስለምወዳት ስለማፈቅራት ከሷ ጋር አብረን ያለው አሁን አታናደኝ ወንድሜ። አንተ ለማጣላት አይደለም ለማጣላት አልመጣሁም እኔ ብራዘር። ቁም ነገር ለማውራት እንደ ወንድ ልጅ አንተ ጋር ደውዬ መጣሁ አይደለ? እኔም እንደ ወንድ ልጅ ሰፈር ድረስ የመጣሁት እኮ አንተ የቀጠርከኝ ቦታ መጥቼ ማናገርህ እኮ የፈለከውን ጉዳይ እንድጠይቀኝ ነው። አፈቅራታለሁ። አዎ አፈቅራታለሁ። ምን ሌላ ሴት አትሄዱ እንደምታፈቅራት? ምን አንተ ቆይ ምን ማረጋገጫ? ቀድሜ እኮ ነው ያፈቅራታለሁ እያልኩ እኮ ነው ብራዘር። ማረጋገጫ አለ? ይሄን ማረጋገጫ አንተ ማረጋገጫ አለ እንደ እሷ ምትወደድ? እኔ ለምሳሌ ያንተልማ ዩቲዩብ ተለቋል። አየሁም ዩቲዩብ በቪዲዮ ላይ እሱ ቪዲዮና ሲሰሩ አየሁት። እኔ ስለ ፍቅር ምናምን አይደለም። እኔ እኮ የመጣሁት አሁን ሚዲያ ላይ ዩቲዩብ ላይ ትፈቃቀራላችሁ ሳይሆን ይኸው ሚዲያ ላይ ዩቲዩብ ላይ ያዩት እዛ ላይ ትፈቃቀራላችሁ ሌላ ነገር ሳይሆን ለምን ታሰራታለህ ቪዲዮ ነው የመጣሁት። በጣም ጥሩ። አሁን የመጣሁት ለዛ ምክንያት ነው አንተ ያኛ መረጋገጫ ያ ቪዲዮ ነው። እሺ አሁን የመጣህበትን ጉዳይ ብቻ ነገር ለምን አፈቅራታው ተወልኝ በቃ እሱ ነው። በጣም ነው የምወዳት፣ በጣም ነው የማፈቅራት። ያለሷ ሌላ ሴት ማጣል አልችልም። አንተ ብዙ ሴቶችን ልታገኝ ትችላለህ። ተወልኝ በቃ እሷ አንተ ከዚህ በኋላ ቪዲዮ አልተዋትም ብለስ እንዴት አልተዋትም ትላለህ? እንዴት እንደዛ ነቃ ራሱ ይመጣል። እኔ ከሷ አንደበት እስካልሰማው በነገራችን ላይ አታቀኝም። አንተም አታቀኝም አውቃለሁ በደንብ። አንተም አታቀኝም። መጨረሻ ላይ እንድትነግረኝ ይፈልጋል። የመጣህበት ጉዳይ ይሄ ነው አይደለም? በደንብ አውቃለሁ። አንተ እኔ አታቀኝም። ግን አንተ መጨረሻውን ላውን ሌላ ነገር ውስጥ አትክተት። ሌላ ሰበብ ውስጥ አትክተት። እንደ ወንድ ልጅ ጠየቅኩ ትወልኝ በቃ እሷ ልታስፈራራኝ ነው? አላስፈራራ እያስፈራራ አይደለም። ይኸው በሰላም እየጠየቅኩ ነው እኮ እያስፈራራኝ ነው። በሰላም እየጠየቅኩ በጸባይ እየጠየቅኩ ነው። አንተ እኔን እያስፈራራኝ ነው አይደለም? እና ነገርኩ እኮ ብራዘር፣ በጸባይ ቀጥሬ መጣሁ እየጠየቅኩ ነው። እኔ እንግዲህ ከኔ መልስ ነው የምፈልገው። ግልጽ ሆነ አማርኛ ጠየቅኩ። እሺ ከኔ መልስ ነው የምፈልገው። በጣም ነው የማፈቅራት፣ በጣም ነው የምወዳት። ትወልኝ መቶ ትችላለህ አንተ። ስማኝ ምክንያቱም ካንተ በፊት ነው የማፈቅራት፣ ካንተ በፊት ነው የማውቃት። አብረን ነው ያደግነው ብራዘር። ብዙ ነገሮች ብዙ ፋይሎች አለን እኛ።
እኔ አልተዋትም ብለህስ? አልተዋትም ብልስ ይባላል። እኔ እንደውም ልንገርህ አልተዋትም ነው የምልህ። ኧረ በእናትህ አልተዋትም። በቃ ምን ታመጣለህ? የምታመጣው ነገር አይደለም። ምን ልታመጣ ነው አንተ? ብራዘር ይኸው እኔ ጋር የመጣው ለምንድን ነው? ኤጅ ይታያል። ልታስፈራራኝ ነው? ኤጅ ይታያል። ሌላ ላንተ ሌላ ነገር አያስፈልግም። ቦክሲንግ ማስፈልግም ጥፊ በቂ ነው ላንተ። እሺ ምን ነው እንግዲህ እኔ በሱ ንቀኝ ነው ወይስ እንዴት ነው? በሱ ጨብጫለሁ። አንተ እንደ ወንድ ልጅ በሰላም ስለጠየቅኩ ነው ወይስ ሌላ ነገር ነው? እኔም እንደ ወንድ ልጅ እየመለስኩ ነው። እዚህ መሀል ማለት ነው። አሁን እዚህ መሀል ማለት ነው ወላሂ ልንገርኩም ነገር ማንድ ሰው የለም። ምንም አታመጣም። እኔ አልፈራህም። ዱቄት አድርጌ እሄዳለሁ። ምንም አታመጣም። ምንም የምታመጣው ነገር የለም። አንተ ስራ ያለኝ ሰው ነኝ። የተከበርኩ ሰው ነኝ። ከጥሩ ቤተሰብ የመጣው ሰው ነኝ። ልንገርህ ከጥሩ ቤተሰብ የተወለድኩ ሰው ነኝ። ስራ ጥሩ ስራ አለኝ። አታዋርደኝ፣ አታዋርደኝ። በቃ ነገርኩህ። እንደ ወንድ ልጠየቅኩህ አይደል እንዴ? ይኸውልህ የምታመጣው ነገር የለም። ከአጠገቤ ዞር በል። ልትነካኝ አትችልም። አትንካኝ።